በባህሪው ነው የምንለየው አምላክ يوشو ماشي ማየት መስፈርት ነው ብዬ ስጠይቀህ ደግሞ ምንድን አለ ተቀይራ አደረከኝና በተአምርና በትንቢት ነው ትለኛለህ እኔ መች ጠየቅኩ ማየት መስፈርት ነው ወይ አምላክ በምን አቋለን እኔ ነው የተጃለ ማየትም እኮ ነው ቦዲ አላልኩም ቦዲ ያለው ሰለማይል ቦዲ አላልኩም ቦዲ ያለው ሰለማይል ቦዲ ያለው አላልኩም ነገር ግን አምላክ የራሱ የሆነ አካል አለው የራሱ የሆነ መለኮታዊ አካል አለው አኮ ኃይል የሚገልጥበት ነው ምሳሌው ነው የተነገረው ምሳሌ አይደለም ትክክለኛ አለው ብለው ነው የሚረዱት አምላካችን ራሱ የነገረን ነው ይኸውልሽ አምላክ ካለ ቆይ ልንገር እግዚአብሔር መንፈስ ነው ካለ ለመንፈስ ደግሞ እግር አለው እጅ አለው አይባልም ሲጀመር ማለት ነው እኮ አንተ እኮ ነው እንደዛ የምትለው እንዴ አንተን ሳይሆን አሁን እዚህ ጋር ለካንተ ሳትሆን አሁን እዚህ ጋር የምንቀበለው ምንድነው መጽሐፉ ምን ይላል ነው የምንለው ገብቷል መጽሐፉ ያለን ነው ባለው አሜን ይላል አዎ መጽሐፉ ምን ይላል የሚለውን ነገር ደግሞ እንመልከተው ካንተ ጊዜ እሺ لا اله الا الله ባይብል ላይ እግዚአብሔር ምን ይላል መሰለህ እሺ መዝሙረ ዳዊት ምዕራፍ 91 ከቁጥር 4 ላይ ክፈት ችግር አንብቤ ችግር የለው ለምሳሌ መዝሙረ ዳዊት ምዕራፍ 91 ከቁጥር 4 ላይ በላባዎቹ ይጋርዳል በክንፎቹ በታች ትተማመናለህ ብሎ ይናገራል ላባና ክንፍ እንዳለው ያስቀምጣል እዚህ ላይ እግዚአብሔር ኃይሉ ነው በላባዎቹ ይጋርዳል በክንፎቹ ትተማመናለህ ይላል ስለዚህ በኃይል ትተማመናለህ ነው አንተ ማስረጃ እንደዛ የሚል ለምሳሌ ኢሳይያስ 30:27 ላይ እኮ ለነገርሽ ነው ኢየሱስ የነገረኝ አይደለም ሰማው አምላክ ራሱ ማንነቱ የነገረኝ እኮ አምጣሽ ዮሐንስ 4 በላባዎቹ ማለት እና በክንፎቹ ማለት የትኛው ነገር መጽሐፉ የተጻፈ ምንድነው ለኛ በሚገባን ቋንቋ ነው እኮ ይሄንን ነገር አሁን አንተ ካባዱት ማለት በቃ እኔ በሚገባኝ ቋንቋ ነው ያስረዳኛል እግዚአብሔር ክንፍ እንዳለውና ላባ እንዳለው ባይብሉ ያስተምራል እኔም በሚገባኝ ላባና ክንፍ አለው ብዬ ነው የምረዳው ኃይሉ ነው ብለ የተረጎመልህ ማስረጃ አምጣ ኃይሉ ነው ብለ የተረጎመልህ መንፈስ ነው እኮ ለመንፈስ ደግሞ እግር እጅ ነገር የለም መንፈስ ነው ብለ የተናገረው አምላክ እኮ ነው ክንፍ አለኛል አይደለም ክንፍና ላባለኝ አለ ምን ላርግ ነው እሺ ክንፍና ላባለኝ አለ የነገርኩሽ ነው መንፈስ ነው ካለ ምላስም አለኝ ብሏል ከንፈርና ምላስ ራሱ አለ ኢሳይያስ ምዕራፍ 30 ቁጥር 27 ላይ እነሆ በእግዚአብሔር ስም ከሚነድ ቁጣ ከሚጉላጉጥ ጢስ በጣም ደስ ይላል ከሩቅ ይመጣል ከንፈሮቹ በጣም ደስ ይለኛል በዚህ አፕላይ እናርገው ሁለቱ ይሄንን ልውሰደውና ወደ አንድ ጊዜ እንጂ አሁን ባይብል ላይ ኮዳና ቀደም ማንንም ማመለሱልህ ከንፈሮቹ ባይብል ላይ ተደላደለ ማለት ውስ ነው ያልሽኝ ነው ወንበር አለው ከንፈሮቹ አላህ ወንበር አለው ያልሽ ነው አረ ቆይ መረጋጋት አሁን እኮ ባይብል ላይ እኮ ነው ያወራለው ከንፈሮቹ ነው አሁን ምሳሌ አሁን ስለምን ትናደዳለህ ባይብል ተሰምጣለህ ምንድነው የምትናደደው
አይደለም ማስረጃውን ሞግት አሁን ማስረጃውን ከንፈሮቹ ቁጣን እግዚአብሔር መንፈስ ነው ካልኩሽ በቃ ምንድነው ይሄ እኮ ክርክር እግዚአብሔር መንፈስ ነው የሚለው ሁሉ እንዳለ ሁሉ ኢሳይያስ ላይ ከንፈርና ምላስ ላባና ክንፍ እንዳለው አይንና ቅንድብ እንዳለ ሁሉ ያስቀምጣል። ማስረጃ ደግሞ ይሄው ጠቀስኩልክ። ለምሳሌ መዝሙረ 94 ላይ በላባዎቹ ይጋርዳል በክንፎቹም በተት ተማመናለህ ብሎ ይናገራል። ከንፈርና ምላስ ማነው ከንፈርና ማነው ላባና ከንፈርና ላባና ክንፍ እንዳለው ያስቀምጣል። ከንፈርና ምላስ እንዳለው ደግሞ ኢሳይያስ ምዕራፍ 30 ቁጥር 27 ላይ እግዚአብሔር መንፈስ ነው በሁሉ ቦታ ያለ ነው ያልኩሽ ጋር ከሩቅ ይመጣል። ከንፈሮቹ ቁጣን የሞሉ ናቸው፣ ምላሱም እንደምትባላ እሳት ናት ይላል። ምላሱ የእግዚአብሔር ምላስ ማለት እቺ ነገር አፕላይ እናርገውና እሺ ባንቺ ሐሳብ እንስማማ እንበልና አላህ ስለተደላደለ ማለት አልነበረም ማለት ነው አልነበረም ማለት ነው። ከዛ በፍጥረት ቆይ አሁን እዛ ለምን እንደምትነል እኔ ለአባቶች ለምን ሁለቱን እናርጋ አንተ ምሳሌያዊ ነው አላህ ፍጡር ነበር ምንም አልነበረም ያልሽ ነው። ተደላደለ የሚለው ነገር ስህተት ነው አማርኛው ትርጉም ላይ አምላካችን አለ አርራህማን ወላ ምን ይላል? ቆይ ወደዛ ትሄድ አሁን እዛ ላይ እንመጣለን። እዛ የሚባል ነገር የለም። ሁለቱም አፍላይ አሁን የጠየቀውን ጥያቄ መልስ። ስለዚህ አልነበረም ማለት ነው። ስልጣን አልነበረም፣ እውቀት አልነበረም እያልሽ ነው። ችግር የለም። አሁን ወደዛ እንመጣለን በኋላ። ስለዚህ ሁለቱን አፍላይ እናድርገው። የጠየቀው ጥያቄ እግዚአብሔር ምሳሌያዊ ነው ምናምን እንዳትይኝ ብቻ ላባና ክንፍ አለው ይላል። ምሳሌያዊ ነው ስትል አንተ ማስረጃ አምጣ። እኔ ምሳሌ አይደለም ስል ማስረጃ ልስጥ። ምሳሌ ባይልሽ ላይ ተደላደለ ያለው ወንበር ላይ ያለው ወይን አላህ መልስ የለሽ አላህ ወንበር ላይ ተቀመጠ የሚል ማስረጃ የለም። አይርሽ ምንድነው እኮ ወንበር ላይ ተቀመጠ የሚል የለም ማስረጃ። ምን ማለት ነው? አሁን እንኳን ታዲያ ያስቀየስክ ነው። መልስ አጥተህ ነው። ምን ላይ ነው የተቀመጠ አላህ? አልመልስልህም። አሁን የመጀመሪያ ማለት ነው አላህ ተቀመጠ ስትይ ባለጌ ብሎክ ነው ማድረግ እንትን ሳይሆን ብሎክ አንቺ ራስሽ እኮ ነው ያልሽ ይኸው ብሎክ ነው። እሺ ብሎክ ነው ማድረግ። አስተግፊሩላህ ወአቱቡ ኢለይህ። አይ ክርስቲያኖች እኮ ወላሂ ነው የምላችሁ ማለት ራሳቸው የጠየቁትን ጥያቄ እነሱ ጋር ተመልሶ በማስረጃ ሲጠየቁ እንደዚህ ይናደዳሉ። ብልግናቸውን ደግሞ ተመልከቱ። እኔ ባይብል ላይ ከፈቼ ይሄው ይሄ ይላል። ማስረጃ ደግሞ ከአባቶች አለኝ። ይሄን ማስረጃ ልስጣችሁ። እግዚአብሔር ላባና ክንፍ እንዳለው ማስረጃ አለ። ማስረጃው ምንድነው? መዝሙረ ዳዊት ምዕራፍ 91 ከቁጥር 4 ላይ በላባዎቹ ይጋርዳል በክንፎቹም በታች ትተማመናለህ ብሎ ይናገራል። ስለዚህ ምን አለው? በላባዎቹ እያለ ስለሚገልጽ ላባ አለው፣ በክንፎቹም ስላለ ክንፍ አለው እግዚአብሔር። ስለዚህ ባይብል ነው ያለ። ይሄን ኢሳይያስ ምዕራፍ 30 ከቁጥር 27 ላይ እነሆ የእግዚአብሔር ስም ከሚነድ ቁጣ ከሚጉዳለጎልም ጢስ ጋር ከሩቅ ይመጣል አለ። ከንፈሮቹም ቁጣን የሞሉ ናቸው፣ ምላሱም እንደምትባላ እሳት ናት አለ። ስለዚህ ምን አለው? ከንፈርም አለው ምላስም አለው። ይሄን ያለው ማን ነው? ባይብል ነው ያለው። ሌላው አይንና ቅንድብ እንዳለው ደግሞ መዝሙረ ዳዊት ምዕራፍ 11 ቁጥር 4 ላይ እግዚአብሔር አለ በተቀደሰው መቅደሱ ነው፣ እግዚአብሔር ዙፋኑ በሰማይ ነው፣ አይኖቹ ወደ ድሃ ይመለከታሉ፣ ቅንድቦቹም የሰው ልጆች ይመረምራሉ አለ። ስለዚህ ምን አለው? አይን አለው፣ ቅንድብ አለው። ማን ነው የሚለው? ባይብል ነው የሚለው መዝሙረ ዳዊት ምዕራፍ 11 ቁጥር 4 ላይ ማለት ነው። ሌላው ደግሞ አፍንጫ እንዳለው ልስጣችሁ። አፍንጫም አለው አፍም አለው። ይሄ ዘጸአት ምዕራፍ 15 ቁጥር 8 ላይ በአፍንጫ እስትንፋስ ወይኖች ተከበሩ ይላል። በአፍንጫ እስትንፋስ። ስለዚህ ምን አለው? አፍንጫ አለው። መዝሙረ ዳዊት ምዕራፍ 33 ቁጥር 6 ደግሞ በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸው ሁሉ በአፉ እስትንፋስ እያለ ይናገራል። አፉ አለው። ስለዚህ አፍ አለው የሚለው ራሱ፣ ቅንድብ እንዳለው የሚናገረው፣ ብብት እንዳለው የሚናገረው ራሱ። ብብት እንዳለው ደግሞ ማስረጃ ልስጣችሁ። ብብት አለው አምላክ። ይሄን የሚለው ኢሳይያስ ምዕራፍ 40 ቁጥር 11 ላይ መንጋውን እንደረኛ ያሳማራል፣ ጥቦቶቹንም በክንዱ ሰብስቦ በብብቱ ይሸከማል። ማን? እግዚአብሔር። ብብት አለው የሚለው ማን ነው? እግዚአብሔር ነው። ይሄንን ደግሞ አባቶች ራሳቸው ሲተረጉሙት ልንገራችሁ። ማስረጃ አባቶች ምን ብለው ተረጎሙት ይሄንን? እሺ ክርስቲያኖች እኛ በማስረጃ ስለሆነ የምንመለከተው እና አንተ ደግሞ በስሜት ስለሆነ የምትጓዙት እኛ በማስረጃ እንጥቀስ።
እሺ መጽሐፈ ሜላድ ላይ ምን ይላል መሰላችሁ? መጽሐፈ ሜላድ ምዕራፍ 10 ላይ በአዳም ላይ ያለው ሁሉ መልክ ሁሉ በአብና በወልድ በመንፈስ ቅዱስ አለ። ራስም ቢሆን ገጽም ቢሆን ጆሮና አይኖችም ቢሆኑ አፍንጫና ከንፈርም ቢሆን እጆችና እግሮችም ቢሆኑ እግሮችም ቢሆኑ ለአብና ለወልድ ለመንፈስ ቅዱስ አለ። ሙሉ አካል አላቸው። ሃይማኖታቸው የቀና 318ቱ ሊቃውንት አባቶቻችን እንደተናገሩ ለእግዚአብሔር አይን እና ጆሮ እጆችና እግሮች ሌሎችም የተቀሩት አካላት እንዳሉት እናምናለን። እንዳሉት እናምናለን። መጽሐፈ ሜላድ ላይ አባቶች እንትኖቻቸው የሃይኔ ሃይማኖታቸው የቀኑ 318ቱ ሊቃውንት ተስማምተውበታል። እኔ 318 አባቶቹ የተስማሙበትን ማስረጃ ነው የሰጠሁት። እሱ ደግሞ በስሜቱ ነው የሚነዳው። ወደ ቀጣይ ሲሄድ አምላካችን አላህ ሱብሃነሁ ወተዓላ ከአርሽ ላይ ተቀመጠ ብለን አናምን። ሲጀመር ተቀመጠ ብሎ የሚያምነው ማን ነው? ክርስቲያን ነው የሚያምነው። እግዚአብሔር በዙፋኑ ላይ ተቀመጠ የሚለው ባን ነው። ከዛ በኋላ ኢየሱስ ክርስቶስ እኮ በአብ ቀኝ ይቀመጣል እኮ ነው የሚለው። በዙፋኑ ላይ እስቲል ኪሩቤል ይዘውት የሚበሩት ማን ነው? እግዚአብሔርን እኮ ኪሩቤል እኮ ተሸክመውት በረሩ ይላል ባይብል። ኪሩቤሎች 2 ኪሩቤሎች ተሸክመውት በረሩ ይላል። ግልጽ ነው። እግዚአብሔር በታላቅ እንትን ላይ ራሱ እስቲል ቁጭ ብሎ ትልቅ ሽማግሌ ሆኖ ቁጭ ብሎ እያለ ይናገራል። ራእይ ላይ ራሱ ሽማግሌ ነው ይለዋል እግዚአብሔርን ባይብል ማለት ነው። ሽማግሌ ነው ወላሂ ባይብል ነው የሚለው። እኔ አላልኩም። ኢሳይያስ ላይ መመለከት ትችላላችሁ። ራእይ ላይ መመለከት ትችላላችሁ። እግዚአብሔርን ሽማግሌ ነው ይለዋል። ዳንኤል ምዕራፍ 7 ቁጥር 22 በዘመናት የሸመገለው እስኪመጣ ድረስ ፍርድም ለልዑል ቅዱሳን እስኪሰጥ ድረስ ቅዱሳንም መንግስቱን የሚወስዱበት ዘመን እስኪመጣ ድረስ አሸነፈቻቸውም እያለ ይናገራል። ማለት በዘመናት የሸመገለው ተብሎ የተነገረው እዚህ ላይ አብ ነው። ዮሐንስ ራእይ ላይ መመልከት ትችላላችሁ። ሽማግሌ ነው የምታመልኩት ያ ጀማ። ሽማግሌ ነኝ አለ አምላክ። እንዴት ነው ሽማግሌ እያለ አምላክን እየገለጸ መጽሐፋችሁ እኛን የምትታችሁት ማለታችሁ? ቁጭ ብሎ እያለ በዙፋኑ ላይ እየተቀመጠው ብሎ ዮሐንስ ራእይ ላይ የሚገልጸው ማን ነው? አብን እኮ ነው። በዙፋኑ ላይ እየተቀመጠው እንዲህ ያለኝ ብሎ ዮሐንስ ራእይ 1:1 ላይ ይመለከታል። በዙፋኑ ላይ ለተቀመጠው እያለ ማን ነው በዙፋኑ ላይ እየተቀመጠው? እግዚአብሔር። እኛም መጣታችሁ በዙፋኑ ላይ ተቀምጧል አለ። ቢሆን ራሱ እኮ ምንም ችግር የለውም። ምክንያቱም ይሄ ነገር የአምላክ ባህሪ ነው ተብሎ ከተነገረ እንቀበላለን። እኛ ግን እናንተ ይሄንን ስተታችሁ መጀመሪያ እናንተ ላይ ያለውን አጥሩ ነው። እኛ ግን እንደዚህ ብለን አናምን። አላህ Subhanahu Wa Ta'ala አርሽ ላይ ተቀመጠ ብሎ የሚያምን የለም። ተደላደለ የሚለው አማርኛው ላይ ስተት ነው። ታዲያ ምንድነው ሲባል አርራህማኑ ዐለ አልአርሽ ኢስተዋ። አላህ Subhanahu Wa Ta'ala ከአርሽ በላይ ከፍ አለ ነው የሚለው። ፍጥሯን አያካብቡትም አምላክ። ግልጽ ነው። አላህ Subhanahu Wa Ta'ala ከፍጥሯን ውጭ ነው። ፍጥሯን አያካብቡትም። ከአርሽ በላይ ነው። አርሽ የሚያልቀው ፍጥሯን የሚያልቀው የት ነው? አርሽ ላይ ነው የሚያልቀው። ግልጽ ነው። አላህ Subhanahu Wa Ta'ala በዚህ ብሎ ያስረዳል። እኛ የምንረዳው አባቶቻችን ትርጉም ስለሆነ ታላቁ ሙፈሲር ረሱል ሰለላሁ ዐለይሂ ወሰለም ባልደረባ ከኢብኑ አባስ 2 ጊዜ ተምሮ የነገረን ምን ብሎ ነው? አርራህማን አርሽ ሰው የሚለው አላ ወርተፋ አላ የበላይ ሆነ ከፍ አለ ብሎ ያስቀምጣል። ስለዚህ እኛ ምን ብለን የምንሆነው? አርራህማን አላ አርሽ ሰው አላ ወርተፋ ብለን የምናምነው ከፍ አለ የበላይ ሆነ ማለት ነው የምናምነው። ሲቀጥል አምላክን እናየዋለን ይሰንቀናው እንዴት የሚለውን አናውቅም። አላህ Subhanahu Wa Ta'ala እጃለይ ብሎኛ አው አለው እናምናለን። ግን እንዴት የሚለውን አናውቅም። ምን አይነት ነው አናውቅም። የራሱ የሆነ መለኮታዊ እጅ እንደሆነ ተናግሯል። የሚመስለው ምንም ነገር እንደሌለ ተናግሯል። አላህ Subhanahu Wa Ta'ala የሚመስለኝ ምንም ነገር የለም ካለ በኋላ ራሱ እሱ ሰሚው ተመልካቹ ነው ይላል። የሰው ልጅ ሲፈጥር እኮ ፈጃዕልናሁ ሰሚዐን በሲራ የሰው ልጅ ሰሚና ተመልካች አደረኩት ይላል። ስለዚህ ሰሚና ተመልካች ተደርጎ አምላካችን አላህ Subhanahu Wa Ta'ala እኛን ስለፈጠረን አምላክን እንመስላለን ማለት አይደለም። አምላክ ይሰማል፣ ግን የእንደኔ መስማት አይደለም። የኔ መስማት የተገደበ ነው። ከጊዜ በኋላ የሚጠፋ ነው። ከጊዜ በኋላ የመጣ ነው። የአምላክ ግን ሁሉን የሚሰማ ሁሉን የሚያይ ከጊዜ በኋላ ያልመጣ ያልተገደበ ዘላለማዊ የሆነ ነው። ግልጽ ነው። ከአምላክ ጋር የሚስማማ አይደለም በፍጹም። ልክ እጅ የሚለውንም በተመሳሳይ ነው የምንቀበለው። የሚመስለው ምንም ነገር የለም ብለን ማለት ነው። هذه اوكي እና እንደዛ ነው ወገኖች። እና አትሳደቡ። እስልምናን ካልተሳደባችሁ ሃይማኖታችሁን መስበካችሁን፣ አላህን ካልተሳደባችሁ፣ መልእክተኛውን ካልተሳደባችሁ፣ ብልግና ካልተናገራችሁ ያኒ ሃይማኖታችሁን መናገራችሁንም ወገኖች እንደዚህ ነው እንደዚህ ናችሁ። በጣም ነው የሚያሳዝነው። በነገራችን ላይ ማለት ነው ምን ይላል መሰላችሁ መጽሐፈ ምሳሌ
መጽሐፈ ምሳሌ ላይ ማለት ነው። መጽሐፋችሁ ምን ይላል መሰለህ? ወዳጁን የሚንቅ እሱ አይምሮ የጎደለው ነው ይላል። አይምሮ የጎደለው ነው፣ አስተዋይ ግን ዝም ይላል ይላልና አእምሮ የጎደላችሁ ስለሆናችሁ ነው እንደዚህ የምታደርጉት። ያው መጽሐፈ ምሳሌ መጽሐፍ ነው ስለምትሉ ጠበበኛው ሰለሞን ነው የጻፈው ስለምትሉ ነው። ጠቢቡ ሰለሞን እንደዛ ብሎ ይናገራል። እና ሀዳኩሙላህ እኛ የምንለው እንደዚህ ነው። አላህ ሂዳያ ይስጣችሁ ይምራችሁ። በቃ እሺ፣ ሌላ ጥያቄ ያለው ካለ መግባት ይችላል። ወገኖች መግባት ትችላላችሁ። መሳደብ እንትናችሁ ያልሆነ ምንድን ነው መገለጫቸው ያልሆነ ክርስቲያኖች ብትገቡ ሞረ ደስ ይላል። ሙግት ስትያዙና ማስረጃ ስትጠየቁ ደግሞ አልችልም ማለት እኮ ያባት ነው። መሳደብ እንትን አይደለም። ቅድም እነዛን አይታችኋቸዋል። ማስረጃ ሲጠየቁ ማስረጃ ያመጡም ውልቅ ብለው ይሄዳሉ ወይም ይሳደባሉ። በጣም የሚያሳዝነው። አላሁ ሙስተዓን። እሺ ጥያቄ ያለው ይግባ። ሰላም ብያለሁ። ሰላም አሲያ አለው። ጌታ ኢየሱስ የተመሰገነ ይሁን አለው። ምንድነው እኔ ቤተ እምነቴ ከኦንሊ ጂሰስ ከሚባለው ነውና ምንድነው እኔ የምጠይቀው አሁን ስትይ የነበረው ነገር ሁሉ ስለ ፈጣሪያችን ወይም የአላህ ማነው ፈጣሪ ብብት አለው የነሱ ፈጣሪ የነሱ እንዲህ ያለው ስትይ ነበርና አልሽ እኔ አላልኩም። እኔ ያልኩኝ እኔ ሳይሆን ያልኩት መጽሐፍን የሚለው መጽሐፍ አሪፍ እኮ መጽሐፉ እኮ አልተናገረም። መጽሐፉን ያነበብሽው አንቺ አይደለሽ? አዎ አንቺ አልሽ ሳይሆን መጽሐፉ አለ ብለህ አውራ ብዬ ነው። እኔ ያልኩት መጽሐፉን ነው። አንቺ አለሽ። በቃ አሪፍ ነው። ስለዚህ ጥሩ። ከዛ በኋላ አንቺ እንደዛ አልሽና እኔ የገረመኝ ነገር ደግሞ ምንድነው ብትይ መሰለሽ? ለምን በይ አሁን ቁርአናችሁ እንግዲህ እኛ የምናምነው አንድ ፈጣሪ ያ ሰማይና ኻሊቀ ሰማዋት ወልአርድ የሆነው ምድርና ሰማይን የዘረጋው ጌታ አንድ ነው። ይሄ አንዱ ደግሞ የእስራኤልን ሕዝብ ሲመራ የነበረ በእስራኤል ሕዝብ መካከል ነቢያትን ሲመርጥ የነበረ ነው። ይሄ ደግሞ ቁርአናችሁ የሚመሰክር ነው አይደለ? ዛሬ ወይዋ ነው አይደል? ተባረክ። ስለዚህ ቁርአናችሁ ስለዚህ ያ አላህ እኔ ነኝ እያለ እንደዚህ ያደረግናቸው ከፈርዖን ቤት አዳናቸው እንዲያደረግናቸው ያ በኒ እስራኤል እያለ ሲያወራ የነበረው ቁርአን ላይ ያ አላህ በእናንተ የእስራኤልን አምላክ እያለ ነው። አንቺ ግን ሳይገባሽ ይቅርታ ስለዚህ ቃሌ የሆነ ሰው ጋር እንዲህ እልህ የተያያዝን ይመስል ያንን ነው እየተሳደብሽ ያለሽው እና ቴኬር ብታረጊ ጥሩ። መቼ ተሳደብኩ? አይ እንደዛ ስትይ የነሱ አላህ እያልሽ የኛ ፈጣሪ የነሱ መቼ ተሳደብኩ ነው? አሁን እኔ ተሳደብኩ? አሁን ምን ብዬ ተሳደብኩ? በቃ አልተሳደብሽም፣ ግን ይሄንን እያሰብሽ ምን ብዬ ተሳደብኩ? እሺ እኮ አሁን ተሳደብሽ ስትል እኮ እኔ ነው ተሳደብ አምላክ ይልቅ ድንጋይ ብታመልክ ራሱን ያንተና አምላክ አልተሳደብም። ገብቶሃል? ለምን ከተባለ አምላክ አላህ አዘው ጅል ይሄንን ስለከለከለ ምን ብሎ እነዛ የሚያመልኳቸውን ጣቶቻቸውን አትሳደቡባቸው ስለሚል ማለት ነው። እንኳን አይደለም እና ቀርቶ እና አብርሃም እና ይስሐቅ እና ያዕቆብ አምላክ ተብሎ የሚታመነውን አምላክ አይደለም ድንጋይ ብታመልክ አልሰድብም። ለምን አትሳደቡ ብሎ አምላክ። ምክንያቱም ድንበር በማለፍ ሰዎች የኛን ስለሚሳደቡ አልተሳደፉም። ምንድነው ያደርኩት? መጽሐፉን አብነበብኩኝ። ይሄ ነገር ከእናንተም ያለ ነው ብዬ አሳየሁኝ እንጂ አልተሳደብኩም። እኔ ዛራ የቴዋ አሪፍ በቃ አልተሳደብሽም ብለን እንያዘው። ለምን መሰለሽ እንደዛ ምልሽ ቁርአናችሁ ስለ ባይብል ስለመሰከረ ነው። እሺ አታድርጊው ምልሽ። ለምን አንቺ ስልጣን የለሽም። ስለ ባይብል አልመሰከረም። ባይብል ላይ ያለው አልመሰከረም። እሱ ማምጣ ማስረጃ ባይብል ላይ አሁን ማስረጃ ማምጣት አለብህ ወገናችን። ስለ ባይብል መስክሯን ስትል ስለ ባይብል ማስረጃ ማምጣት አለብህ። ኦኬ ባይብል ላይ የእስራኤልን ሕዝብ ያወጣው አምላክ እሱ አታውቂው? ስለ ባይብል ስትል ባይብል ብለህ ስታወራ አሁን ጥቅሎሽ እያልክ ነው። ጥቅሎሽ ባይብል ማለት ጥቅሎሽ ማለት ጥቅሎሽ ምንድነው? ከዘፍጥረት እስከ ዮሐንስ ራእይ ያለውን ለማለት ፈልገህ ነው ባይብል ስትል። እኛ የምናምነው ግን
ቆይ እኮ አሁን እኛ ምናምን ባይብል ላይ ያለውን ፈጣሪ አትቀበይም በቁርአናችሁ መሰረት? እሺ ላውራ አንዴ። አዎ ልክ እኛ ማለት ነው እኛ ሙስሊሞች ምን እንደምናምን ልንገርህ። አሁን አንተ ባይብልን እንድትቀበል ቁርአን ያዝሻን ስትል ማስረጃ ማምጣት አለብህ። ቁርአን ባይብልን እንድትቀበል አያዘኝም። የሚያዘኝ ምንድነው ታዲያ ከተባለ አያዘኝም አለ ካልክ ማስረጃ አምጣት። ይኸው አንድ ማስረጃ። ኦኬ እኔ አሁን መንገድ ላይ ስለሆንኩ ነው እንጂ እስክትከተሉ እነዛ የመጽሐፍ ባለቤትን እስክትከተሉ ድረስ በምንም ላይ አይደላችሁም አይልም ይላል። አይልም እንደዛ አሁን አንተ እንዳልከው አይልም። እንደዛ ደግሞ የሚለው ለአላህ ልትመሰክሪ ወተሽ ውሸት እናወራለን። ቆይ ለአላህ ኧረ ቆይ የለም እኔ ልንገርህ፣ በቃ ስለኛ አስተምሮ ልንገርህ። ምክንያቱም አሁን አንተ እየሳትክ ነው። ምክንያቱም እኛ ባይብልን እንድንቀበል በፍጹም አያዘንም ቁርአን። የሚያዘን ታዲያ ምንድን ነው የሚለው? ተውራትና ኢንጂልን ነው የሚለው። ተውራትና ኢንጂል ደግሞ ባይብል ውስጥ የሚገኝ የተወሰነ መጽሐፍ እንጂ ባይብል በሙሉ አይደለም። ግን እኛ ባይብል በሙሉ አይደለም። ዛራ የተወሰነ የተበረዘ መጽሐፍ የተበረዘ መጽሐፍ ነው። እሱ ተበረዘም ብለን ነው እንጂ አንድ ሁለት መለኮታዊ ቅሪት መለኮታዊ ቅሪት አለ ብለን እኛ ምናምናለን እኮ እናምናለን። ቅሬታ ነው እንጂ አምላክነቱን ግን ቅሬታ የላችሁም አይደል? አምላክ የአብርሃም የይስሐቅ ያዕቆብ አምላክ እንዳለ ባይብል ላይ እንደሰበኩ አምላካችን እንደሆነ እናምናለን። ግን ያኔ የተገለጸበት መንገድ ቆይ አሪፍ ግን እኔ ይኸውልሽ ግን ያኔ የተገለጸበት መንገድ እሺ በደንብ ጊዜው ልጨርሳለሁ እኮ ጊዜው ልጨርሳለሁ። ምክንያቱም እንድትረዳው እኮ ነው። አሁን የአብርሃም የይስሐቅ ያዕቆብ አምላክ ባይብል ላይ የተጠቀሰው አብ ተብሎ የሚገለጸው ወይም ደግሞ አንዱ አምላክ ተብሎ የሚገለጸው እስራኤል ሆይ ስማ ጌታ አምላካችን አንድ ነው ብሎ ሲሰብኩት የነበረው አምላክ እንደሆነ እኛ ሙስሊሞች እናምናለን። ታዲያ በምንድን ነው የምንለየው ነው? አሁን እዚህ ላይ ለምንድን ነው ታዲያ ክርስቲያኖችን የምንተቻቸው ለምንድን ነው ከተባለ፣ አንደኛ ክርስቲያኖች ስላሴ ብለው ይሰብካሉ። ከስላሴዎች መካከል አንዱ ወልድና መንፈስ ቅዱስን ጨምረው ከአምላክ ላይ ሌሎችን አካላቶች ጨምረው ያመልካሉ። ይህ ስህተት ነው። ሌላው ደግሞ ሌላ ስህተት ምንድን ነው ከተባለ፣ ሌላ ስህተታችሁ ደግሞ በጣም ትልቁ ስህተት አምላክ ላይ ያላችሁ ደግሞ ድንበር ማለፍ አለ። ለምሳሌ አምላክ 6 ቀን ሰራ፣ በሰባተኛው ቀን አረፈ። አምላክ እንደ እርጉዝ ሴት ይጮሃል፣ አምላክ እንደ አንበሳ ያገሳን፣ አምላክ እንደዚህ ይላል እያላችሁ አምላክ ላይ ድንበር የሚታለፉት ነገራቶች አምላክ ያርማል። እኛ ቁርአንን ስንቀበል አላህ Subhanahu Wa Ta'ala ስለ ተውራትና ስለ ኢንጂል ሲነግረን ምን ብሎ ነው የተናገረው ሲባል፣ አንደኛ ቁርአን አራሚ ነው፣ ሁለተኛ ደግሞ አረጋጋጭ ነው። የሚያረጋግጠው ነገር ምንድነው? ከአምላክ የተወረደውን ለነቢያት የተሰጠውን፣ ለምሳሌ ለሙሳ አለይሂ ሰላም የተሰጠውን፣ ለኢሳ አለይሂ ሰላም የተሰጠውን ኢንጂል አረጋግጦ ነው የመጣው። በውስጡ ያለውን ስህተት ሲባል አርሞ ነው የመጣው። ለምሳሌ አሁን እንደጠቀስኩልህ እነ ሱለይማን ካፊር ናቸው ከሃዲ ናቸው ብሎ የሚያስተምረውን አምላክ በሰባተኛው ቀን አረፈ የሚለውን ያርመውን ቁርአን በአምላክ ላይ ድንበር ማለፍን ያርማል። በተመሳሳይ ደግሞ አምላክ ሶስተኛ ነው ወይም ደግሞ አምላክ አንድም ሶስትም ነው የሚለውን ያርማል። እንደገና ደግሞ የተሰጣቸው መጽሐፍ ራሱ አንድ መጽሐፍ ነው። ለምሳሌ እናንተ ኦሪትን የምታምኑት 5 መጽሐፍ ብላችሁ ነው። እኛ ደግሞ ለሙሴ የተሰጠው አንድ መጽሐፍ ነው ብለን ነው የምናምነው እንጂ 5 መጽሐፍ ተሰጠው ብለን አናምንም። ሌላው ደግሞ ምንድነው እንትና ማነው ኢሳ አለይሂ ሰላም ለኢሳ አለይሂ ሰላም ኢንጂል ተሰጥቶታል ብለን ነው እንጂ የምናምነው እንደናንተ እነ ማርቆስ እነ ሉቃስ ሌሎችም ጽፈው ነበረ። ግን አራቱን እናንተ ስለምትቀበሉ አራቱ መጽሐፍ ነው ብለን አናምንም። እኛ ምንድነው ታዲያ የምንቀበለው ሲባል አላህ Subhanahu Wa Ta'ala የሰጠውን ኢንጂልን እንቀበላለን። ከዛ በኋላ ግን መለኮታዊ ቅሪት አለው ወይ እዛ ውስጥ አምላክ ያስተማረው ምናምን እሱን ቁርአን የሚያረጋግጠውን እንቀበላለን። ቁርአን የሚያርመውን ደግሞ እናርማለን። ይሄ ነው። እሺ አለ። እሺ ጥሩ አለው። ኔትወርክ ነው መሰለኝ። ምንድነው ዋናው ምን ብለሽኛል? ጥሩ ነው። የብሉይን አምላክ የእስራኤልን አምላክ አውቀዋለሁ፣ አምላኬ ነው ብለሻል። በጣም አመሰግናለሁ። ግን የአዲስ ኪዳኑ በክርስቶስ ላይ ችግር ስላለ እሱ እውነት ነው። እኔም እዛ ላይ እንትን አለልሽም። ግን የብሉይን አምላክ እንድታመልኪ ቁርአንሽ ላይ ስለተጻፈ ማለት እኔ አምላክ ነኝ ብሎ ያለው እሱ መሆኑን ስለምታቂ በጣም ደስ ብሎኛል። ነገር ግን እኔ አንድ ቃል ልናገር። ያ የብሉይ ኪዳን ማን ነው?
ያ የብሉይ ኪዳን በዘፍጥረት ላይ በራሳችን መጽሐፍ ምን ይላል? እና አዳምና ሔዋን ጥፋትን በሰሩ ጊዜ ምንድነው ያላቸው? አውጥተን ማንበብ እንችላለን ከፈለግሽም ችግር የለውም። ከሰዓት አንጻር ዝም ብዬ ልንገርሽ። ጥፋትን በሰሩ ጊዜ ምን አለ? በዘርህና በዘሯ መካከልን ምን አደርጋለሁ አለ? ጠላትነትን አደርጋለሁ። እሱ ራስህን ይቀጠቅጣል፣ አንተ ሰኮናውን ትቀጠቅጣለህ ተብሎ የተነገረ የአምላክ ቃል አለ። አየሽ፣ ያ የተነገረው በእባቡ የተገለጠው ሰይጣን ነው። በእባቡ የተገለጠው ሰይጣን ነው ወይም ጂኒ። አሁን ደግሞ በእናንተ ስንመጣ ደግሞ ይሄ አምላክና የእናንተ አምላክ ግን እኛ ማንቀበለው ለዚህ ነው። ለምን? እንዲህ ያለ አምላክ ልክ ከ500 ማለት ከክርስቶስ ልደት በኋላ 500 ሞት በኋላ ማለት ነው 500 በኋላ 5 እና 6 አካባቢ ላይ በነቢዩ መሐመድ የተነገረ ወይም የተሰበከ ወንጌል አለ ማለት ትምህርት አለ፣ ቁርአን ማለት ነው። ምን ተብሎ ተነገረ ሲባል እሳቸው ምን ይዘው መጡ? ጂኒ ወንድማችሁ ነው ብለው ይዘው መጡ። ጂኒ ወንድማችሁ ነው፣ እንደውም በአላህ ፈቃድ ችሎታ እኔ ጂኒን አሰለምኩ አሉ እሳቸው። እስልምና ስናጠና ሁለት ነገር አየን። እሳቸውና ጂኒን ያሰለሙት አቡ ሃይደር ናቸው። እኔ ይገርመኛል። ስለዚህ ይሄ አምላክ ተቀይሮ ነው እንደዚህ የሆነው ወይ ተለወጠ ወይ? በፊት ጠላታችሁ ነው ብሎ ሰበከን። በዘርህና በዘሯ መካከል ጠላትነትን አደርጋለሁ ብሎ ሰበከ። ይሄ ፈጣሪ አንዱ። እኔም ጥያቄ ስላለኝ ነው በፈጣሪ ላይ። አሁን መጣና ደግሞ በዚህ ዘመን በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በሳቸው ዘመን ደግሞ ጂኒ ወንድማችሁ ነው የሚል ጂኒ በደም ስራችሁ ውስጥ ከደማችሁ የበለጠ ይሯሯጣል የሚል ጂኒን ያሰለሙ ከሆነ ይሄ አምላክ ምን አይነት አምላክ ነው? እኔ ራሴ የትኛውን ልቀበል? ጂኒ እና ሰይጣንን ለይተህ ታውቃለህ? ወገናችን ክርስቲያኖች እኮ ግራ ላይ ነው ያላችሁ። እኔ ግርም ነው የምትለኝና አልማም የሰይጣንና ጂንን አስመልክቶ የማታውቀው ነገር ልንገርህ። እስልምና ላይ ጂንና ሸያጣን ይለያያል። طيب ሲጀመር ሸይጣን የሚባል ፍጡር የለም። እሺ ሸይጣን የሚባል ፍጡር የለም በእስልምና ውስጥ። ሸይጣን የሚባለው ሲጀመር የባህሪ ስም ነው እንጂ የእንትን ስም አይደለም። የምንድነው የማንነት መገለጫ አይደለም ሰይጣን የሚባለው። ታዲያ የምን መገለጫ ነው ከተባለ የባህሪ መገለጫ ነው። ጂንሳ ከተባለ የራሱ የሆነ ንጹህ ፍጡር ነው። ጂን የሚባለው ንጹህ ፍጡር ነው። አላህ Subhanahu Wa Ta'ala ሊገዛ የተፈጠረ ፍጡር ነው። አላህ Azza wa Jalla በሱረቱ ዛሪያት ላይ ምን ብሎ ነው የሚናገረው? ወማ خلقቱል ጅነ ወልኢንሳ ኢላ ሊያዕቡዱን፣ ሰውንም ጅንንም የፈጠርኩት እኔ እንዲገዙኝ ነው አለ። ጂን የሚባለው ቀጥታ ትርጉም ሀዲስ ጅን ማለት ቀጥታ ትርጉሙ ምንድነው? ጀነ ማለት ነው። ጀነ ማለት ነው ተሰወረ፣ ተደበቀ ወይም ደግሞ የማይታይ ማለት ነው ጅን ማለት እንጂ ሰይጣን ማለት አይደለም። ሰይጣን ማለት ከተባለ ሰይጣን ማለት ከአምላክ ትእዛዝ ያፈነገጠ፣ አምላክን የማይታዘዝ፣ አምላክን ያመፀ ማለት ነው። ልክ አዳምና ሐዋን ያሳሳተች ያ ሰይጣን ነው። ገብቷን? ወይም ኢብሊስ የሚባለው ነው። ኢብሊስ ሁሉ ጅን አይደለም። እሺ ኢብሊስ ሲጀመር ኢብሊስ የሚባለው አንድ ነው። አንድ ከአጋንንት ወይም ደግሞ ከጂን ጎሳ የሆነ ኢብሊስ የሚባል አንድ ነው። ኢብሊስ ማለት ከአምላክ የራቀ ስለሆነ ወይም ደግሞ ከአምላክ ረህመት የተባረረ ስለሆነ የተረገመ ስለሆነ ነው ኢብሊስ የተባለ። ገብቶሃል እንጂ መጀመሪያ ምንድነው ኢብሊስ ራሱ መጀመሪያ ንጹህ አምላኩን የሚገዛ ፍጡር ነበረ መጀመሪያ አካባቢ። ታዲያ ከምን ጎሳ ነው? ከጂን ጎሳ ነው። ሰይጣን የሚባለው ግን ከሰውም ከጂንም አለ። ሰይጣን የሚባለው ከሰውም ከጂንም እንዳለ ማስረጃ ምንድነው? በሱረቱ ኢኽላስ ላይ በሱረቱና ስለምነካቸው አላህ Subhanahu Wa Ta'ala ሚነል ጂነቲ ወናስ ይላል። ከሰውም ሸያጢኖች ከጂንም ሸያጢኖች ባንተ ተጠበቃለሁ በያለ። ሸይጣን ማለት ከአምላክ ትእዛዝ የራቀ አንድ ሰው አምላክን ሲክድ ሸይጣን ተብሎ ይጠራል። ሸይጣን ማለት ከአምላክ ትእዛዝ የራቀ ያፈነገጠ ማለት ስለሆነ ማለት ነው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ጂን ወንድሞቻችሁ ናቸው ሲሉ ልክ መላእክቶች ወንድሞቻችን እንደሆኑ ሁሉ ነው። ለምን? አማኝ ስለሆኑ። ኢነመል ሙእሚኑነ ኢኽዋ ሰላለም ለከችን አላህ ምእመናን ወንድማማቾች ናቸው ሰላለም
ሙእሚን ናቸው፣ አማኞች ናቸው፣ ንጹህ ፍጡሮች ናቸው እንጂ መጥፎ ፍጡሮች አይደሉም። ሲጀመር ግን ነፃ ምርጫ ስላላቸው አምላክን የመካድም የማመንም መብት አላቸው። ነፃ ምርጫ አላቸው። ያንን ነፃ ምርጫቸውን ተከትሎ ያመፀ ሰው አመፀኛ ይባላል፣ ሰይጣን ይባላል። ልክ እንደ ሰው ለምሳሌ ሰው አምላክን ከታዘዘ አማኝ ይባላል። አምላክን ካመፀ ከሃዲ ሸይጣን ይባላል። በተመሳሳይ ጅንም አምላክን ካመፀ ሸይጣን ይባላል። አምላክን ካመፀ ከሃዲ ካፊር ይባላል። አምላክን ከታዘዘ ደግሞ ሙእሚን ይባላል። በዛ ሲስ ረሱል ሰለላሁ ዐለይሂ ወሰለም ወንድማማቾች እንደሆኑ ተናግረዋል። አላህ በለተኛ ረሱል እንደገና ደግሞ ከጅን ጎሳ የሚሰልም አለ፣ አላህን የሚያመልክ አለ፣ የሚገዛ አለ፣ በቁርአን የሚመራ አለ። መመሪያቸው ራሱ ቁርአን ስለሆነ የአላህ መልእክተኛ አለይሂ ሰላቱ ሰላም ለሰቀለኝ ነው የተላኩት፣ ለጅንም ለሰውም ነው የተላኩት። ግልጽ ነው። ለዛም ነው ሱረቱል ጅን ላይ ቁርአንን ሰማን አመንን ብለው የሚናገሩት። ቁርአንን በሰሙ ጊዜ ልክ በሙሳ አለይሂ ሰላም ዘመን ሲወረድ እንደነበረው ጨርሻለሁ። በሙሳ አለይሂ ሰላም ሲወረድ የነበረው ተውራትና ኢንጂል ሲወረድ እንደነበረው ሲሰሙ እንደነበረው ሁሉ ኢሳ አለይሂ ሰላም ሲመጣ ሲወረድ ሲሰማ እንደነበረው ሁሉ ሰማን አመንን አሉ። ግልጽ ነው። ተመሳሳይ የሆነ አስተምሮ ስለሰሙ ማለት ነው። ስለዚህ እኛ የምናምነው ይሄን ነው እንጂ ጅንና ሸይጣን አንድ ነው ብለን አናምንም። ሸይጣን የባህሪ ነው እንጂ ሸይጣን የሚባል እኔም በፈጣሪ ላይ እኮ ጥያቄ ስላለኝ እኮ ጠይቅ ሳይሆን እኔ እኮ አትጠይቅ እኮ አላልኩም። ጠይቅ ትጠይቀናለህ፣ ምንም ችግር የለውም። ግን አንተ ስትጠይቅ ቁርአንን አውጥተህ ከባይብል ጋር አዛምደህ የምትጠይቅ ከሆነ ከባይብል አኳያ ያለውንም እኛ እናወራበታለን። ምክንያቱም አያይዘህ ስለጠየቅ ማለት ነው። ነገር ግን ቁርአን ላይ ብቻ ጠይቀህ ቢሆን እኔ ቁርአን ላይ ራስን ችዬ መልስልህ ነበር። አሁን ግን ከባይብል ጋር አያይዘውን አንተ ዘፍጥረትን አንስተህ ሰኮናውን ትቀጠቅጣለህ፣ እሱም እንትኑን ይቀጠቅጣል የሚለውን ይዘህ መተህ ነው ከዛ ልታዛምደው የሞከርከው። ይሄኛውና ያንኛው እንደማይገናኝ ላሳይ ነው። ሲጀመር እኛ አዳም አለይሂ ሰላምን አሳሳተ ኢሳን አዳም አለይሂ ሰላምን አሳሳተው፣ ከዛው ወዲያው ይቅርታ አደረገ። አላህ ሱብሃነሁ ወተዓላ ይቅር ብሏቸዋል ብለን እናምናለን። እንደገና መጥቶ አምላክ ሞተ፣ ተሰቀለ፣ ተወገረ የሚባል አስተምሮ እስልምና ላይ የለም። ሲቀጥል ደግሞ እዛ ላይ ያሳሳተው አካል እንትና ኢሳል ማነው አዳም ነበረ፣ ተሳስቷል። ከዛ በኋላ ይቅርታ ጠይቋን አምላኩ ይቅር ብሎታል ብለን እናምናለን። ሌላው እኛ መላእክት ጂኑ ያን ጂን ወይም ደግሞ ያን አጋንንት እናንተ ብላችሁ የምታምኑት ነገር ግን ባይብል ላይ የሌለው ጅን የሚባል ነገር ጅን የሚባል ፍጡር አይታወቅም፣ እንደ ባይብል ማለት ነው። ታዲያ ምንድነው የሚታወቀው ከተባለ መልአክ ነበረ፣ ከዛ በኋላ ሰይጣን ሆነ ብላችሁ ነው የምታምኑት እናንተ። ይሄ ማስረጃ ቢደል ነው፣ ማስረጃ የለውም። በይዘው ዛራዬ እንዴ እኔ አሁን እኮ እንትን ነው አትናገር። እሺ ማስረጃ ይዘህና አሁን ለምታወራው ሁሉ ማስረጃ ልክ እኔ ማስረጃ እንደጠቀስኩት ማስረጃ ይዘህና። እሺ ቀጥል። እኔ ያለ ማስረጃ አላወራም፣ ግን ስናወራ ትንሽ አጠር ያለ እኮ ይበቃል። ብዙ ስለተንጋጋ እኔ አሁን ለትምህርት ብመጣ እሺ ደብተር ይዤ እቀርባለሁ። ልክ እንደኔ አጠር አድርገሽ መመለስ ይቻላል በማስረጃ ችግር የለውም። እሺ ዛራዬ እኔ ባይዘው አደንቅሻለሁ ስለ እንትንሽ ማለት ነው። ግን ምንድነው እዚህ ጋር ማስረጃ ስገባ እኔ ወደ ገደለው ነው የምገባው። አይዞሽ ምንድነው መጽሐፍ ቅዱስ የሚለው ዘፍጥረት ምዕራፍ 3 ቁጥር 13 እግዚአብሔርም 13 ላይ እግዚአብሔር አምላክም ሴቲቱን ይህ ያደረግሽው ምንድነው አላት። የሴቲቱ መልስ ሴቲቱም አለች እባብ አሳተኝና በላሁ። ማን? እባብ። እግዚአብሔር አምላክም እባቡን አለው ይህን ስላደረግክ ከእንስሳት ከምድር አራዊትንም ሁሉ ተለይተህ አንተ የተረገምክ ትሆናለህ፣ በሆድህ ትሄዳለህ፣ አፈርንም በሕይወት ዘመንህ ሁሉ ትበላለህ። ማን የሚለው? ፈጣሪ ለእባቡ በሕይወት ዘመንህ ሁሉ ትበላለህ፣ በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስህን ይቀጠቅጣል የተባለው ለእባቡ ሰይጣን በውስጡ ስለተገለጠ እባብ፣ ስለ እባብ እያወራ ነው። ዛራዬ ይህንን ካነሳው አይቀር እንደዚህ ይላል። አሁን እንዲህ ያለው ፈጣሪ፣ እኔ በፈጣሪ ላይ ነው ጥያቄ እያልኩሽ ነው። እንዲህ ያለው ፈጣሪ አሁን በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን ደግሞ ሰይጣንን ማነው ቤታችሁ ስትገቡ አሰላሙ አለይኩም ብላችሁ ግቡ። ለምን እባብ ገብቶሻል አይደለ? እባብ በቤቶች እንደሚገቡና እባብን መግደል እንደማይቻል በሐዲሳት ላይ ተጽፏል። መቼ ነው እርቅ የተደረገው ነው? እኔ
ምን አይነት ሁለት ፈጣሪ ነው እኔም ማላቀው ነው ወይስ ደግሞ ይሄ ፈጣሪ ሐሳቡን ቀይሯል? ባንተና በሰው መካከል ጠላትነትን አደርጋለሁ ያለ ፈጣሪ ሐሳቡን ቀይሯል ወይ እያልኩ ነው። አንድ ይሄ ነው። ሁለተኛ ደግሞ ይሄው እባብ ጂኒ የተባሉት በእናንተ የቁርአንም ላይ ምን ይለናል? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአንን ሲያነቡ ገና እንደተሰጣቸው አንቺ ትነግሪኛለህ እንዳትሞቱ ከእርሱ አትብሉ አትንኩትም፣ እባብም ለሴቲቱ አላት ምንም እንዳትሞቱ ከእርሷንም በበላቸው ቀን አይኖቻችሁ እንዳይከፈቱ እንደ እግዚአብሔር መልካምና ክፉን የምታውቁበትንም ሆኑ እግዚአብሔር ስለሚያውቅ ነው እንጂ ሴቲቱም ዛፉን ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅንም ለጥበብ መልካም እንደሆነ አየች። ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው። እሷም ከእርሷ ጋር በላ። የሁለቱም አይኖች ተከፈቱ፣ እርሱም ራቁታቸውን እንደሆነ አወቁ። የበለስንም ቅጠልን ስፍራ ከነሱ ለራሳቸው ግልድም አደረጉ። እነሱም ቀኑ በመሸ ጊዜ እግዚአብሔር የአምላክን ድምፅ ከገነት ውስጥንም ሲመላለስ ሰሙ። አዳምም ሚስቱን ከእግዚአብሔርንም ከአምላክ ፊት በገነት ዛፍ መካከል ተሸሸግ። እግዚአብሔርም አምላክም አንተን ወዴት ነህ? አዳም ወዴት ነህ አለው። እሱም አለ በገነት ድምፅን ሰማሁ፣ ራቁቴን ተሸሸግ። እግዚአብሔርም አለው ራቁቴን እንደሆን አልነገረ ከእርሱ እንዳትመላቃቸው ይወቁ አለው። بخير حبيبي ቀጥል ሚት ላድርግልህ እንደው ቀጥል እና እንትኑን እባብ ሰይጣን በሰይጣን እንደተመሰለ ማስረዳት። እሺ ይሰማል ጋይስ? ቀጥል ወገናችን ደሬ። እሺ ዝም ብሎ ነው ማለት ነው እሱ። አንድ ባይብል ላይ እንዳነበብኩት ሰይጣን በእባብ ተመሰለ የሚል አላየሁም። ሰይጣን አዳምና ሐዋን ያሳሳታቸው ሰይጣን ሳይሆን እባብ ነው ያሳሳታቸው። ለዛም ነው ከምድር አውሬ ሁሉ ተረገመው የሚለው። ለዛ ነው ሰይጣን ካሳሳታቸው እሱ መረገሙ ትርጉም አልባ ነው የሚሆነው። ግልጽ ነው። ያው ኔትወርክ ልጆት ሊሆን ይችላል። ጥያቄ ያላችሁ ግቡ።